ፍጡር ቤዛ መሆን አይችልም። የዚህ ትምህርት ስህተት የሚመነጨው የእግዚአብሔርን የቸርነት ጠባይ ካለመረዳት ነው። ፍጡር ቤዛ መሆን አይችልም እንላለን። ራሱ ባለቤቱ ቤዛነትን ለሰው ከሰጠ እኛ የሱ እጅ ስራ ውጤቶች እንዴት ነው ቤዛነት ለፍጡር አይሰጥም ብለን የተቃውሞ ድምጽ የምናሰማው? የመለኮት ባህሪ ተካፋይ ከመሆን በላይ የሰው ልጅ ሌላ ምን አይነት ክብር አለ? ቤዛነት ለፍጡር አይሰጥም ብለህ በእግዚአብሔር የጸጋ ስጦታ ላይ አመጽ ታውጃለህ። የሔዋን ምትክ አይደለችም። የሰው ልጅ በጸጋ መራቆት በነበረበት በዚያን ጊዜ ተለይታ እንደ ዕንቁ ስታበራ የነበረች የጨለማው ዘመን ማለቂያ ምልክት ተደርጋ የተሰጠች ጸጋ ሁሉ የሞላባት ስለሆነች ቤዛ ትባላለች። ሔዋን የነፍስ ድንግልናዋን ያፈረሰችው የጨለማው መላእክትን ድምጽ ሰምታ ነው። ድንግል ማርያም ደግሞ የብርሃን መላእክትን ድምጽ ሰምታ ሕይወትን ወለደችልን። እሷን ባለማወደስህ እሷን ባለማክበርህ ትቀል ይሆናል እንጂ ድንግል ማርያም ከከበሩ የከበረች ከተመረጡ የተመረጠች ናት። ቤዛ ሙሴን አድርጎ የሾመ እግዚአብሔር ነው፣ ራሱ ባለቤቱ ነው። ታዲያ ሙሴ ፍጡር አይደለም የሚለው ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የወርቅ ዘንግ ሚዲያ ተከታታዮቻችን እንደምን ከረማችሁ? እንደ መለኮቱ አምላክ እንደ ቸርነቱ አባት የሆነው ልዑል እግዚአብሔር እድሜ ለንስሐ ስለሚሰጠን ክብር ምስጋና ይድረሰው። ህትምት በድንግልና ስርኩት በቅድስና ፀሐይ ጽድቅ ኢየሱስ ክርስቶስን የወለደችልን የእናታችን የቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን። ዛሬ የምናነሳው እንግዲህ ባለፉት ጊዜያቶች እኛ ወደ ኢየሩሳሌም ሄደን በነበረበት ጊዜ በማህበራዊ ሚዲያው ላይ ሲመላለስ የነበረ አንድ የስህተት ትምህርት ነበረ። በዛ የስህተት ትምህርት ላይ በቤተ ክርስቲያን ውስጥ ያሉ አባቶች ከቤተ ክርስቲያን ውጭ ያሉም ሰዎች በጣም ብዙ ሐሳብና አስተያየት ሰጥተውበታል። በዚህ ጉዳይ ላይ በተለያየ ሁኔታ በቴሌግራም፣ በዋትስአፕ ስልክ በመደወል ሐሳብ ብትሰጥበት የሚል ጥያቄ ስለጠየቃችሁን እንግዲህ እዛ ስለነበርኩኝ በወቅቱ ይሄንን ነገር ማስተላለፍ አልቻልኩም። አሁን ትንሽ የኛ ሚዲያ ሰሞኑን ዝም ብሎ ስለነበረ እንግዲህ መነሻ እንዲሆን ይሄንን ትምህርት መርሃ ግብር አዘጋጅተናል። ለታሪክ መቀመጥ ስላለበት አሁንም ስላልበረደ ነገሩ ብዙ ሰዎችም እያነሱት ስለሆነ የኛን ሐሳብ ይህንን ጉዳይ እንዴት እንደምናየው እንዴት እንደምንረዳው ዛሬ እንግዲህ እናቀርባለን ማለት ነው። እግዚአብሔር አምላክ በመንፈሱ ቅዱስ በሆነው መንፈሱ ለሁላችሁም የሚያስተውል አእምሮ የሚያስተውል ልቦና ይስጣችሁ። መነሻ የምናደርገው እነዚህን ቪዲዮዎች በመመልከት ይሆናል። አብረን አይተናቸው እንመለስ። ፍጡር ቤዛ መሆን አይችልም። ይግባችሁ። ባለፈው አቡነ ገብርኤል መስለኝ ስማቸው ካልተሳሳትኩ እሳቸው ያነሱትን ሐሳብ ጳጳሱ ማለት ነው እሳቸው ያነሱትን ሐሳብ ሙሉ በሙሉ እንቀበላለን። በዛ ስብከታቸው ላይ ስፔሲፊካሊ ያነሱትን ሐሳብ ፍጡር ቤዛ መሆን አይችልም እንላለን። እንዴት ድንግል ማርያም የሔዋን ምትክ ትሆናለች? ዝም ብሎ ብዙ ዘመን ስለደገምከው ስላወራው ስለተና የሔዋን ምትክ አይደለችም። እንግዲህ እነዚህ ሰዎች የተለያየ ሐሳብ ሰጥተዋል። ጠቅለል አድርገን ስንመለከተው ድንግል ማርያም የሔዋን ምትክ አይደለችም የሚል ሐሳብ አራምደዋል። እንደገና ደግሞ ፍጡር ቤዛ ሊባል አይችልም የሚል ሐሳቦችን ነው ሲያንቀሳቅሱ የነበረው። ይህ ነገር ከመጽሐፍ ቅዱስ አንጻር እንዴት ይታያል? መድሎታችን፣ ሚዛናችን፣ መለኪያችን መጽሐፍ ቅዱስን ስናደርግ እነዚህ ሰዎች የተናገሩት ንግግር ምን ያህል እውነት ነው የሚለውን በመጽሐፍ ቅዱስ ሚዛንነት ዛሬ እንለካዋለን ማለት ነው።
ገና ስንነሳ እንግዲህ መነሻ የሚሆነው ፍጡር ቤዛ ሊባል አይችልም የሚለው የስህተት ትምህርት ነው። ደግመን እንስማው። ፍጡር ቤዛ መሆን አይችልም። ፍጡር ቤዛ መሆን አይችልም እንላለን። እንግዲህ የነዚህ ሰዎች ሐሳብን በመጽሐፍ ቅዱስ ሚዛንነት መጽሐፍ ቅዱስን መለኪያችን ዘንጋችን አድርገን ስንፈትሸው ስህተት ሆኖ እናገኘዋለን። የዚህ ትምህርት ስህተት የሚመነጨው የእግዚአብሔርን የቸርነት ጠባይ ካለመረዳት ነው። የእግዚአብሔርን ቸርነት ሳንረዳ ስንቀር ውስጣችን በጨለማ አስተሳሰብ ይሞላል። በጨለማ አስተሳሰብ የተሞላ የእግዚአብሔርን ቸርነት ደግሞ ሊረዳው አይችልም። የእግዚአብሔርን የጸጋ ስጦታ ሊረዳው አይችልም። እግዚአብሔር መርጦት በእስራኤል ላይ ንጉሥ እንዲሆን የሾመው ነቢይ የነበረው ዕድሜ ዘመኑን የእግዚአብሔርን ሐሳብ አገልግሎ ያለፈው ቅዱስ ዳዊት ስለ እግዚአብሔር ቸርነት በስፋት አስተምሮናል፣ በስፋት ጠቅሶልናል። እግዚአብሔር መንገዱ የቸርነት መንገድ ነው። እግዚአብሔር በእውነትና በቃል ኪዳን የተሞላ የቸርነቱ ባህር ጥልቀቱ የማይለካ በምድር ላይ ላሉ ሕያዋን ሁሉ መንገዱ የቸርነት መንገድ ሆና የተዘጋጀች የበዛች ናት። ምድር ራሷ የተሞላችው በእግዚአብሔር ቸርነት ነው። ይህንን ሳናውቅ ስንቀር ግን የእግዚአብሔርን ጥልቅ የሆነ የጸጋ ስጦታ መረዳት በጣም እንቸገራለን። እግዚአብሔር ባህሪው ቸር ነው፣ ስጦታውም አስደናቂ ነው። ለዚህም ነው የመለኮቱ ባህሪ ተካፋይ የሚያደርገን። በእውነት ለሰው ልጅ ከዚህ በላይ ሌላ ምን አስደናቂ የጸጋ ስጦታ አለ? አስተውሉ። እሱ መለኮታዊ ባህሪውን ሊያካፍለን የታመነ ስስት የሌለበት ቸር ነው። ይህንን የእግዚአብሔር ቸርነት በጥልቀት ገብተን ካልተረዳ ነው ካላወቅ ነው ስለ ጸጋ ስጦታ ልንናገር አንችልም። የመለኮት ባህሪ ተካፋይ ከመሆን በላይ የሰው ልጅ ሌላ ምን አይነት ክብር አለ? ፈጣሪው የሰው ልጅ እንደ አይን ብሌን የሚጠነቀቅለት የሚሳሳለት መሆኑን የምንረዳው በዚህ ነው። ባህሪውን እንኳ ለማካፈል የመረጠን የወደደን ነው። እኛ ክርስቲያኖችን ይህንን አለማመን አለመረዳት ነው እንግዲህ በጸጋ ስጦታ ላይ ማመጽ የሚያስከትለው። ገና ከመነሻው ከጅምሩ እግዚአብሔር የሰውን ልጅ በመልኩና በምሳሌው አድርጎ ነው የፈጠረው። ሰው የእግዚአብሔር መልክ የታተመበት ክቡር ፍጡር ነው። የአምላክ መልክ ሲባል የአምላክ ምሳሌ ሲባል መረዳት ያስፈልጋል። ጠባዩን ባህሪውን መግለጹ ነው መጽሐፍ ቅዱስ። የፈጣሪ ባህሪ የፈጣሪ ጠባይ በስጦታ በሰው ታትሟል። ምንም እንኳ ሕግ በመተላለፍ ለዘመናት መልኩ ተበርዞ በጨለማና በባርነት ቢቆይም በዘመነ ምሕረት ደግሞ እንደገና ፍቅሩ ለዘላለም የሆነ የቸርነቱ ባህር ጥልቀቱ የማይለካ ሞትን በሞት ገሎ ሞትን በሞት ሽሮ በመስቀል ላይ በከፈለው የቤዛነት ሥራ እንደገና ወደ ተፈጠረበት ወደ መልኩ ሰውን መልሶታል መድኃኔዓለም ኢየሱስ ክርስቶስ። ክርስቲያን በአምላክ ሕግና ሥርዓት እስከሄደ በክርስቶስ አምኖ እስከ መጨረሻው በጽናት እስከ ቆመ ድረስ ፈጣሪ መለኮታዊ ባህሪውን ሊያካፍለው ስስት የለበትም። ቸር ነው፣ ስስት አያውቅም። ቸር ነው፣ ንፉግነት አያውቅም። ከዚህ መነሻነት ነው እንግዲህ የጸጋ ስጦታን መፈተሽ ያለብን። የእግዚአብሔርን ቸርነት ስትቀምስ፣ የእግዚአብሔርን ቸርነት ስትረዳ፣ እግዚአብሔር ለሰው ልጅ የምን አይነት የጸጋ ስጦታ እንደሚሰጥ መረዳት አያዳግትህም። በስጋዊ ደማዊ መንፈስ ቅዱስ ባልጎበኘው ቅኝት ውስጥ ከሆንክ ግን ቤዛነት ለፍጡር አይሰጥም ብለህ በእግዚአብሔር የጸጋ ስጦታ ላይ አመጽ ታውጃለህ፣ ያውም በአደባባይ። ደፋርና ኩሩ ሆነህ እግዚአብሔር መርጦ ቀድሶ ባርኮ ስልጣን የሰጣቸውን ትቃወማለህ፣ ትሳደባለህ። የእግዚአብሔር ቸርነት
ካልገባህ እግዚአብሔር ፍቅሩ ለዘላለም የሆነ ሰውን የሚወድ በሥርዓቱና በሕጉ የሚሄዱትን አክብሮ የመለኮቱ ባህሪ ተካፋይ እንደሚያደርጋቸው ሳትረዳ ስትቀር ስልጣን ያላቸውን ትቃወማለህ፣ የእግዚአብሔርንም የጸጋ ስጦታ ላይ ታምጻለህ። እግዚአብሔር የመለኮቱ ባህሪ ተካፋይ ያደርገናል ሲባል ምን ማለት ነው? ይህንን ካልተረዳን የእግዚአብሔር የጸጋ ስጦታ በፍጹም ሊገባን አይችልም። ለዚህ ነው እነዚህ ሰዎች በእግዚአብሔር የጸጋ ስጦታ ላይ ያመጹት። እግዚአብሔር እኔ ቅዱስ ነኝ፣ ከኔ ሌላ ቅዱስ የለም ይላል። ቅድስና የባህሪ ገንዘቡ ነው። ነገር ግን የመለኮቱን ባህሪ ተካፋይ ያደርገናልና እኔ ቅዱስ እንደሆንኩ እናንተ ደግሞ ቅዱሳን ሁኑ ብሎ የቅድስና ጸጋ ያለብሰናል። ትእዛዙን ላከበርን በሕጉ ለምንጓዝ ለኛ ቅድስናን ሊሰጠን እግዚአብሔር የታመነ ነው። ማን ነው ሊከለክለው የሚችል? የሱ የቸርነት ባህር ጥልቀቱ አይለካምና ከኔ ሌላ አምላክ የለም ብሎ የተናገረ እግዚአብሔር በሰማይ በምድር በባህር በውቅያኖስ ከኔ ሌላ አምላክ የለም፣ የሁሉ ነገር ፈጣሪ የሁሉ ነገር ገዢ እኔና እኔ ብቻ ነኝ ብሎ የተናገረ እግዚአብሔር እንደገና ለቸርነቱ ልኬት ለቸርነቱ ወሰን የለውምና የሰው ልጅ አምላክ አድርጎ ሲሾም ደግሞ እንመለከተዋለን። እግዚአብሔር በባህሪው መድኃኒት ነው። እግዚአብሔር በባህሪው አዳኝ ነው። ከዚህ ከመድኃኒት የመነጨ የመድኃኒትነት ጸጋን ደግሞ ለቅዱሳን ያለብሳቸዋል፣ ይሰጣቸዋል። ብዙዎች መድኃኒት ሲባሉ መጽሐፍ ቅዱስ ያሳየናል። እግዚአብሔር እንደ መለኮቱ አምላክ ነው፣ እንደ ቸርነቱ ደግሞ አባት ነው። ሰውን የወደደበት ፍቅሩ የዓለም ቋንቋዎች ሁሉ ተሰብስበው ሊገልጹት የሚችል አይደለም። እሱ ሰውን ፍጹም በሆነ ፍቅር ነው የሚወደው። ራሱን ቤዛ አድርጎ እስከ መስጠት በመስቀል ላይ እስከ መሰዋት ነው እግዚአብሔር የሰውን ልጅ የወደደው። ለእግዚአብሔር የሚሳነው ነገር የለም፣ ሁሉን ቻይ ነው። ነገር ግን የመረጣቸውን የቀደሳቸውን በጸጋ ያከብራቸው ዘንድ ደግሞ ስስት በባህሪው የለም። የሁሉን ቻይነት መንፈስ ሲያሳርፍባቸው በመጽሐፍ ቅዱስ ተጠቅሶ እናገኛለን። እግዚአብሔር የመረጣቸውን የሚሳናችሁ ነገር የለም ብሎ እንዲህ አይነት ስልጣን ሲሰጣቸው እንመለከታለን። ለምን? የመለኮቱ ባህሪ ተካፋይ ስለሚያደርጋቸው፣ የቸርነቱ ባህር ጥልቀቱ ስለማይለካ። ይህንን መቃወም የእግዚአብሔርን ጸጋ መቃወም ነው። አያችሁ፣ ዛሬም ወደፊትም እግዚአብሔር ጸጋውን ለመስጠት ንፉግ አይደለም። ቸርነቱን መለኪያ የለውም። በጨለማ ለሚኖር ዓለም ብርሃን ሆኖ መለኮታዊ አዳኝነቱን እንደገለጠ ሁሉ እውነተኛ የዓለም ብርሃን እሱ ብቻ እንደሆነ ሁሉ የእግዚአብሔር የልጅነት ስልጣን ለሰጣቸው ደግሞ የዓለም ብርሃን አድርጎ ሲሾማቸው፣ ሲቀድሳቸው፣ ሲባርካቸው እንመለከታለን። እግዚአብሔር ለወደዳቸው፣ ለመረጣቸው፣ ለቀደሳቸው፣ ላከበራቸው በፍርድ ወንበር ላይ ያስቀምጣቸዋል። እውነተኛ ዳኛ፣ እውነተኛ ፈራጅ እሱ ነው። ነገር ግን የጸጋ ስጦታው የመለኮቱ ባህሪ ተካፋይ ስለሚያደርግ ወሰንና ልክ ስለሌለው በምድር ያሰራችሁት በሰማይ የታሰረ ይሆናል የሚል ታላቅ ስልጣን ያለብሳቸዋል፣ ይሰጣቸዋል። እግዚአብሔር በቅዱሳኑ ላይ ድንቅ ነው። በጸጋው ያስጌጣቸዋል፣ ያደምቃቸዋል። ተመልከቱ፣ ኃጢአትን ይቅር ማለት የእግዚአብሔር ስልጣን ነው። እሱ ኃጢአተኞችን ይቅር የሚል ባለስልጣን ነው። ነገር ግን የመረጣቸውን የቀደሳቸውን ደግሞ አክብሮ ይህንን ስልጣን ሲሰጣቸው በዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ተጽፎ እናገኘዋለን። ኃጢአትን ይቅር የማለት ስልጣን ለቅዱሳን ተሰጥቷል። እንግዲህ
እንዲህ በጸጋ ስጦታ እያስጌጠ ሰውን የሚያከብረውን እግዚአብሔርን ለምን ይህን ስጦታ ሰጠህ ብለን እኛ ማንን ልንቃወመው የምንነሳው? ሁሉ በእጁ ሁሉ በደጁ የሆነ ዙፋኑ ለዘላለም ፍርዱን እውነትና ቅድስና ብሩክ የሆነ እሱ እግዚአብሔር ቤዛነትን ለሰው ልጅ ከሰጠ ቤዛነት ለፍጡር አይሰጥም ብሎ አመጽ ማስነሳት ከየት ወገን እንደቆምን ማሳያ ነው። የጨለማው ሰራዊት ሲነግስብን ትምህርታችን እንዲህ ጨለማ ይሆናል። የእግዚአብሔርን ቸርነት የእግዚአብሔርን ጸጋ ወደ መቃወም ይመጣል። እሱ ፍቅር ነው፣ እሱ ቸር ነው፣ እሱ ቅዱስ ነው፣ እሱ የመረጣቸውን ሊያከብር የታመነ ነው። ራሱ ባለቤቱ ቤዛነትን ለሰው ከሰጠ እኛ የእሱ እጅ ሥራ ውጤቶች እንዴት ነው ቤዛነት ለፍጡር አይሰጥም ብለን የተቃውሞ ድምፅ የምናሰማው? ፍጹም ጨለምተኝነት ነው። በጨለማ መንፈስ መያዝ የጨለማው ሰራዊት አበጋዝ መሆን ነው። በእግዚአብሔር የጸጋ ስጦታ ላይ እያመፅን እንደ ድንግል ማርያምን ገና ለገና እንቃወማለን ብለን ለእሷ ቤዛነት አይሰጥም ብለን ይህን ለመናገር መሰረታዊ የእግዚአብሔር ጠባይ ባህሪ ወደ መጋፋት እንሄዳለን። ይሄ ምን ያህል ደካማ ትምህርት እንደሆነ የሚያሳየን ነው። ማንም እግዚአብሔር የመረጠውን ጸጋ ለፈለገው ይሰጥ ዘንድ ከልካይ የለውም። ስለዚህ ቤዛ የሚለውን ቃል በጥንቃቄ ማየት ይገባናል። እንግዲህ ቤዛ ሙሴን አድርጎ የሾመ እግዚአብሔር ነው፣ ራሱ ባለቤቱ ነው። ታዲያ ሙሴ ፍጡር አይደለም የሚለው ነው? ፍጡርነቱን ልንክድ ምን ማለት ነው? ለሰው አሉ ለፍጡር ቤዛነት አይሰጥም ብሎ በአደባባይ ማወጅ። ስለዚህ ቤዛነትን ከመተርጎማችን በፊት ትንታኔ ከመስጠታችን በፊት እንደ አውዱ እንዳገባቡ ማየትና ማጤን ያስፈልጋል። እስኪ ቤዛ የሚለው ቃል በመጽሐፍ ቅዱስ ምን ያህል ተጠቅሷል? ጥቂቱን እስኪ እንመልከት። እንግዲህ ይህ ሁሉ ቤዛ የሚለውን ቃል መጽሐፍ ቅዱስ የጠቀሰበት ክፍል ነው። ቤዛ ለሰው ተሰጥቷል፣ ቤዛ ለቦታ ተሰጥቷል፣ ቤዛ ለሀገር ተሰጥቷል፣ ቤዛ መስዋዕት ለሆነ እንስሳ ተሰጥቷል። ከሁሉም በላይ ደግሞ ብቸኛ አዳኝ ለሆነው በመስቀል ላይ ሞትን ገሎ ትንሣኤን ላወጀው ለክርስቶስም ተጠቅሷል። ስለዚህ ቸኩለን ቃሉን ከመፍታታችን በፊት በጥልቀት ማየት ያስፈልገናል። ቤዛ ፍጡር አይባልም፣ ቤዛ መሆን አይችልም እያልን የተሳሳተ ትርጓሜ መጽሐፍ ቅዱስ የማያውቀው ይህ መጽሐፍ ቅዱሳዊ ሐሳብ እና ትንታኔ መስጠት ደካማነት ነው፣ በእጅጉ ደካማነት ነው። እንግዲህ በዚህ እይታ እነዚህን ሰዎች ስንመዝናቸው ትምህርታቸው ገና መነሻው የትምህርታቸው አስኳል የትምህርታቸው ጽንስ በራሱ የጨነገፈ ነው። ለፍጡር ቤዛ አይሰጥም፣ ፍጡር ቤዛ መሆን አይችልም የሚለው መጽሐፍ ቅዱሳዊ አይደለም። ቤዛነትን ግን እንደ አውዱ መፍታት፣ ቤዛነትን የቃሉን ትርጓሜ በጥልቀት ማየት፣ መጽሐፍ ቅዱስስ ቤዛነትን እንዴት ጠቅሶታል ብሎ መረዳት በጣም አስፈላጊ ነው። በባህሪው አዳኝ መድኃኒት የሆነው ኢየሱስ ክርስቶስ ቤዛ ነው ስንል ደግሞ ምን ማለታችን ነው? ምንድነው ከሌሎች ቤዛነት የሱ ልዩ የሚሆነው? በእርግጥ ከሌሎቹ ጋር ሊነጻጸር ይችላል። ይህንን ብርሃናዊት የሆነች የኦርቶዶክስ ተዋሕዶ ቤተክርስቲያን ለይታና ጠንቅቃ የምታውቀው ጉዳይ ነው። እሱ በመስቀል ላይ ተሰቅሎ መርገመ ሥጋ መርገመ ነፍስን ሊያጠፋ ቤዛ ሲሆን ቤዛነቱ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣
ከውድቀት ወደ ትንሣኤ የሰው ልጅ ያሻገረ ልዩ ቤዛነት ነው የክርስቶስ ቤዛነት። የእሱ ቤዛነት ምድርን በደሙ ያጠበ መለኮት በሥጋ ተገልጦ ዓለምን ሁሉ ያዳነበት ለዘመናት በሰው ነፃ ፈቃድ ምክንያት በሰው ላይ ነግሰው የነበሩት ሞትና ሲኦል የተሻሩበት ሰውም ወደ ቀደመ መልኩ ክብሩ የተመለሰበት የተዘጋው የገነት በር የተከፈተበት ልዩ ቤዛነት ነው የክርስቶስ ቤዛነት። ይህ የሚሆነው ባህሪው መድኃኒት በሆነ በእግዚአብሔር አንድያ ልጅ በኢየሱስ ክርስቶስ ብቻና ብቻ ነው። የክርስቶስ ቤዛነት መድኃኒት ከሆነ ባህሪው የተቀዳ ነው። ቤዛነት የራሱ የባህሪ ገንዘቡ ነው። ለዛ ነው ለቤዛነቱ ተገዝታ የአምልኮ ስግደት የምታቀርብለት። ለዚህ ነው ይህ ዛሬም ወደፊትም ቤተ ክርስቲያን የምትፈጽመው የአምልኮቷ መንገድ ነው። ሌሎችን እኛ ቤዛ ስንል እመቤታችንን ቤዛ ስንል ከዚህ ጋር ፍጹም አነጻጽረን አይደለም። የእመቤታችንን ክብር ቤተ ክርስቲያን ልይት አርጋ አውጥታ አስቀምጠዋለች። ምን ብላ? ከፈጣሪ በታች ከፍጡራን በላይ ብላ ክብርና ማዕረጓን አስቀምጠዋለች። ሌሎችን ቤዛ ስንል ደግሞ ከሱ ቤዛ በባህሪው ከሆነው በጸጋ የተሰጠ መሆኑን በሚገባ ተረድተን ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያምን ቤዛ ስትል ከቃሉ ትርጉም ተነስታ ነው። ቤዛ በቀጥታ ትርጓሜው እንደ ጥሬ ትርጉሙን ስንመለከተው ዋጋ፣ ምትክ፣ ካሳ፣ ለውጥ፣ አላፊ፣ ዋቢ፣ መድህን፣ ተያዥ፣ ጥላ፣ ጋሻ፣ ፈንታ ማለት ነው። ስለዚህ ድንግል ማርያምን ዳግሚት ሔዋን ስለሆነች የሔዋን ምትክ ስለሆነች ቤተ ክርስቲያን ቤዛ ብላ ትጠራታለች። ቅድስት ድንግል ማርያም የጸጋ ግምጃ ቤት፣ የጸጋ ማህደር ናት። ዓለም በጨለማ ተይዞ በነበረበት በዚያን ወቅት የሰው ልጅ በጸጋ መራቆት በነበረበት በዚያን ጊዜ ተለይታ እንደ ዕንቁ ስታበራ የነበረች የጨለማው ዘመን ማለቂያ ምልክት ተደርጋ የተሰጠች ጸጋ ሁሉ የሞላባት ስለሆነች ቤዛ ትባላለች። ከሷ በፊት ሰው ጸጋው የተገፈፈ ነበር። እሷ ግን እግዚአብሔር ለእናትነት የመረጣት ብርሃን ናትና የጸጋው ማህደር ሆና ተገኘች። ፈጣሪ ለሰው ልጅ የሰጠው ጸጋ ሁሉ ያረፈባት የጸጋ ከተማ ናት። ስለዚህ ድንግል ማርያም እግዚአብሔር ለሰው ልጅ የሰጠውን ጸጋ በሙሉ የያዘች ናት። የመለኮቱ ባህሪ ተካፋይ ናት። አምላክነትን፣ ሁሉን ቻይነትን፣ መድኃኒትነትን፣ ቤዛነትን፣ ቸርነትን፣ በጎነትን በጸጋ የለበሰች ስለሆነች የእሷን ቤዛነት መጠራጠር በእግዚአብሔር የጸጋ ስጦታ ላይ ማመጽ ነው። መጽሐፍ ቅዱስ የመረጣቸውን የቀደሳቸውን እግዚአብሔር የመለኮቱ ባህሪ ተካፋይ እንደሚያደርጋቸው ነግሮናል። ስለዚህ ድንግል ማርያም የመለኮቱ ባህሪ ተካፋይ ሆና በጸጋ ቤዛነትን የለበሰች የጸጋ ሁሉ ማህደር ስለሆነች እሷ ቤዛ አትባልም ብለን ደግሞ ስንናገር የእግዚአብሔርን አሰራር ካለማወቅ የሚመነጭ ቸርነቱን ካለመረዳት የሚመነጭ በጸጋ ስጦታ ላይ ደግሞ ማመፅን የሚያመጣ ንግግር ነው። ይሄ ይቺ በአብራከ አዳም በማህፀነ ሔዋን ስታበራ የነበረች ነውር፣ ነቀፋ፣ ጉድፍ የሌለባት መርገመ ሥጋ መርገመ ነፍስ የማያውቃት የንጽህና አዳራሽ ቤዛነትን የለበሰች ቤዛዊት ናት። ድንግል በሁለት በኩል ተመልከቱ፣ በሁለት በኩል ድንግል መሆን፣ ማኅተመ ድንግልናዋ ሳይለወጥ ንጉሥ ክርስቶስን መውለድ፣ ይህ እኮ በምድር ላይ ማንም ያላየው ሊያየውም የማይችል ጸጋ ነው። ምድር ከሷ በፊት እንዲህ አይነት ንጽህና አይታታውቅም። ለዚያም ነው እኛ የንጉሥ ክርስቶስ የሕይወት እናት ናትና ምክንያተ ድህነት
የምንላት። ይህንን ጠንቅቀን ስለምናውቅ ነው። በቀደመው ዘመን በጨለማ ይኖር የነበረው ሕዝብ እውነተኛው ብርሃንን እንዲያይ የብርሃን እናት ሆና የከበረች በባርነት ዘመን ነፃ አውጪውን ለመውለድ ተመርጣ የተቀደሰች ሕይወት በማኅፀኗ ያደረባት የዓለም ሕዝብ እንዳይጠፋ የቀረች ዘር ናትና ድንግል ማርያም ቤዛ ትባላለች። ሕሊናህ ሲታወር ግን በጥላቻ ስትያዝ ግን አንደበትህ እንዲህ ይቆሽሻል። እንዴት ድንግል ማርያም የሔዋን ምትክ ትሆናለች? ዝም ብሎ ብዙ ዘመን ስለደገምከው ስላወራው ስለተና የሔዋን ምትክ አይደለችም። ተመልከቱ፣ አሁን ይሄ ልጅ ድምፁ ስናየው ውስጡ ጥላቻ እናይበታለን። ጸጋህ ሲገፈፍ ጥላቻ ቤት ሲሰራብህ ፈጣሪ ያከበራቸውን ወደ መቃወም ትመጣለህ። አንደበትህ ፈዋሽ ቃል ይርቀዋል። ድንግል ማርያምን አንተ አከበርካት አላከበርካት ምንም የሚመጣ ነገር የለም። በእልህ ተሞልተህ ስትወዛወዝ ስናይህ እውነት እናዝንልሃለን። መጽሐፍ ቅዱስ ለአብርሃም የሚባርኩህን እባርካለሁ የሚረግሙህን እረግማለሁ ብሎ ኪዳን እንደገባለት ይነግረናል። እናም አንተ ድንግል ማርያምን እንዲህ ለመርገም ስትነሳ ስናይህ የእርግማን ልጅ ሆነህ በማየታችን ከልብ እናዝናለን። እኛ እሱ የባረካቸውን እንባርካለን፣ እሱ ያከበራቸውን እናከብራለን፣ እሱ የቀደሳቸውን እንቀድሳለን። የአባቶችን መጽሐፍት መመርመር፣ እግራቸው ስር ቁጭ ብለህ መማር ለአንተ እሱ ይጠቅምሃል። ድንግል ማርያም አንዴ የከበረች አንዴ ቅድስት የሆነች የአምላክ እናት ሆና ለትውልድ ሁሉ እናት ሆና የተሰጠች ናትና አንተ እሷን ባለማወደስህ እሷን ባለማክበርህ ትቀል ይሆናል እንጂ ድንግል ማርያም ከከበሩ የከበረች ከተመረጡ የተመረጠች ናት። ድንግል ማርያም ዳግማዊት ሔዋን መባሏን በመንፈስ ቅዱስ እርዳታ መጽሐፍ ቅዱስን ያብራሩልን የተረጎሙልን በሐዋርያት እግር የተተኩት ቅዱሳን አባቶቻችን በስፋት ተንትነው ነው የገለጹልን። ስለዚህ ብርሃናዊት የሆነችውን ቀደምት የሆነችውን የቤተ ክርስቲያን ታሪክ ብታጠና ኖሮ እንዲህ አይነት ደካማ ንግግር ለመናገር ባልቸኮልክ ነበረ። ያለ እውቀት በጭፍንነት የሚነገር ንግግር ደግሞ ደማዊ ስለሚሆን ትዝብት ውስጥ ይጥላል። ለዛ ነው አንተም ትዝብት ውስጥ የወደቅከው። በመንፈስ ቅዱስ የተመሩት በሐዋርያት እግር የተተኩት ሊቃውንተ ቤተ ክርስቲያን አባቶቻችን እንዲህ ብለውናል፣ እንዲህ አድርገው አመስጥረውልናል። በዘፍጥረት 3 ላይ የተጠቀሰውን ሲፈቱ ሔዋን የነፍስ ድንግልናዋን ያፈረሰችው የጨለማው መላእክትን ድምፅ ሰምታ ነው። ድንግል ማርያም ደግሞ የብርሃን መላእክትን ድምፅ ሰምታ ሕይወትን ወለደችልን። በሔዋን ትዕቢት ሞት መጣ፣ በድንግል መታዘዝ ሕይወት ተወለደ። በሔዋን ነፃ ፈቃድ ምክንያት ገነት ተዘጋች፣ በድንግል ነፃ ፈቃድ ምክንያት ደግሞ ነፃ አውጪው ተወልዶ ገነትን ከፈታት። ሔዋን ባህሪዋን አቆሸሸች፣ ድንግል ማርያም በንጽህና ተገኝታ ለሰው ልጅ ሁሉ የባህሪ መመኪያ ሆና ተገኘች። ሔዋን ተረገመች፣ ድንግል ማርያም ተባረከች። እውነት ዘፍጥረት 3ን ያነበበ ትርጓሜውን በጥልቀት የተረዳ ሴቲቱ የተባለችውን የሔዋንን ምትክ መረዳት ካቃተው በእውነት እሱ በዘንዶ መንፈስ የሚመራ የዘንዶ ሰራዊት ነው። ለዛ ነው ያንተም ድምፅ እዚህ ላይ ያረፈው። ከብርሃን ዓለም ወጥተህ ወደ ዘንዶ ዓለም ስለገባህ አሁን የምትናገራቸው ነገሮች በሙሉ የዘንዶ ድምፅ ሆነዋል። ስለዚህ እኛ ኦርቶዶክሳውያን የመጽሐፍ ቅዱስን እውነት ይዘን የእግዚአብሔርን የጸጋ ስጦታ አክብረን የእግዚአብሔርን የጸጋ ስጦታ ስናከብር የምናከብረው ሰጪውን ነው። የእግዚአብሔርን ጸጋ ስጦታ ስንንቅ የምንንቀው ሰጪውን ነው። ስለዚህ ይህንን የምናውቅ ስለሆነን የእናንተ ንግግር በእውነት ደካማ መጽሐፍ ቅዱሳዊ መሆኑን እንረዳለን። ስለዚህ እንግዲህ ይህን ትምህርት ስናጠቃልለው እንዲህ አይነት ደካማ አስተሳሰብ የሚያመጡት
የእግዚአብሔርን የቸርነቱን ባህር ጥልቀቱ የማይለካ መሆኑን ያልተረዱ በእግዚአብሔር ጸጋ ስጦታ ላይ ያመፁ ናቸው። አሁን እንግዲህ ከመጽሐፍ ቅዱስ አውጥተን እንዳየነው ቤዛነት እግዚአብሔር ፈቅዶ ራሱ ወዶ ባለቤቱ ለፍጡራን የሚሰጠው ስጦታ ነው፣ ጸጋ ነው። አይደለም ቤዛነትን፣ አምላክነትን፣ ሁሉን ቻይነትን፣ መድኃኒትነትን እግዚአብሔር ለሰው ልጅ ይሰጥ ዘንድ የታመነ ቅዱስ ነው። ይህንን ሳንረዳ የምንሰጣቸው ትንታኔዎች በሙሉ ደካማ ይሆናሉ፣ የጨለማ መንፈስ ያረፈባቸው ይሆናሉ። አስደናቂው ነገር እግዚአብሔር የመለኮቱ ባህሪ ተካፋይ እንደሚያደርገን መጽሐፍ ቅዱስ እየተናገረ የመለኮቱ ባህሪ ተካፋይ ነን ብለን ያመንን ክርስቲያኖች በጸጋው ላይ ስናመጽ ደግሞ በእውነት ከክርስትና መስመር እንደወጣን የሚያሳይ ነው። ከብርሃን መስመር ወጥተን ጨለማ ውስጥ ድቅድቅ ጨለማ ለዘላለም የተጠበቀላቸው ውሃ የሌላቸው ምንጮች፣ በነፋስ የተነዱ ደመናዎች የተባሉትን ሰዎች ወደ መሆን እየሄድን ነው ማለት ነው። እና እንግዲህ በመጽሐፍ ቅዱስ መለኪያ እንዲህ ይህን ትምህርት አቅርበነዋል። እግዚአብሔር አምላክ ለጠፉት ሁሉ መመለስን፣ ማስተዋል ላጡት ሁሉ ጥበብን ይግለጽልን። ይቆያል።